ምዕራፍ 6 ቪየትናም በ1966 ዓመተ ምህረት በወቅቱ ፎርት ብራግ ከነበረው ከ80ኛው ጠቅላላ ድጋፍ ሰጪ ምድብ ጋራ ወደ ቪየትናም እንድሄድ ትዕዛዝ ደረሰኝ። ከሳን ፍራንሲስኮ በመርከብ ተነሳን። ወደቡን ለቀን በተንጣለለው ባህር መጓዝ ስንጀምር የመርከቡን በረንዳ መደገፊያ ተደግፌ ያለ የእግዚአብሔር ሰላም በውስጤና በአካባቢዬም ይሰማኝ ነበር። ጉዞዬ የእግዚአብሔር ፈቃድ እንደነበረም እርግጠኛ ነበርኩ። በመርከቡ ላይ የጸሎት የመጽሐፍ ቅዱስ ጥናትና መደበኛ የአምልኮ አገልግሎት ለማቋቋም ጊዜ አልፈጀብኝም። በባህር በተጓዝንባቸው 21 ቀናት ውስጥ ብዙዎች ክርስቶስን ተቀብለዋል። ሰዎቹ ጌታን ለመቀበል የወሰኑት የሞት አደጋ ሊያጋጥማቸው ወደሚችልበት ቦታ ወደ ቪየትናም እየተጓዙ ባለበት ወቅት በመሆኑ ውሳኔያቸው ልባዊ ወይም ዘላቂ አይደለም የሚል ሐሳብ ሰይጣን በተደጋጋሚ ወደ ልቤ ያመጣ ነበር። ከጥቂት ወራት በኋላ ግን ሰይጣን ምን ያህል ውሸታም መሆኑን በተግባር አረጋግጫለሁ። ቪየትናም እንደደረስን ክርስቶስን ለመቀበል ውሳኔ ካደረጉት ሰዎች አብዛኛዎቹ ወዲያውኑ ከኛ ተለይተው ወደ ሌላ ቦታ ሄዱ። አንድ ቀን ከኛ ተለይቶ ወደ ሌላ ስፍራ የሄደውን ምድብ ለመጎብኘት እድል ገጥሞኝ ነበር። ጌታን ከተቀበሉት ሰርጀንቶች መካከል አንዱ ሲያየኝ ቄስ ካሮዘር ጌታ ይመስገን በማለት ነበር አቅፎ ደስታውን የገለጸልኝ። እግዚአብሔር በዚያ ስፍራ በመስራት ላይ ስላለውም ነገር ነገረኝ። ከዚያም እኔና ይሰው መርከብ ላይ ያለን ጌታን ከተቀበሉ ሌሎች ወገኖች ጋር ለመገናኘት ተያይዘን ሄድን። የመጽሐፍ ቅዱስ ጥናት እንዳላቸውና በእነርሱ አገልግሎት ብዙዎች ጌታን እየተቀበሉ መሆኑን አጫወቱኝ። ለመሆኑ 100 አለቃ ስቶቨርን ያስታውሷቸዋል በማለት ጠየቁኝ። አዎ በሚገባ እንጂ በደንብ አስታውሳቸዋለሁ። እኚህ ሰው አንድ ከሰዓት በኋላ በመርከቡ በረንዳ ላይ ቆመን ስንጨዋወት የኮሌጅ ተማሪ ያሉ ምን ያህል ከእግዚአብሔር ለመራቅ ሙከራ ያደርጉ እንደነበር እንዳጫወቱኝ አስታውሳለሁ። እዚያው መርከብ ላይ ያለን ነበር እንደገና ህይወታቸውን ለክርስቶስ የሰጡት። ግዳጃቸውንም ፈጽመው ከሰራዊቱ ከተሰናበቱ በኋላ ለመጣላቸው ጥሪ ለመታዘዝ ሙሉ ጊዜያቸውን እንደሚሰጡ ቃል የገቡት። በጣም ደስ የሚል የመዘምራን ቡድን አቋቁመዋል። በዚህ አገልግሎታቸውም የብዙዎች ልብ እየተነካ ነው። ከመቶ አለቃው ጋር እንድገናኝ ወሰዱኝና አብረን ደስ የሚል ጊዜ አሳለፍን። ካምራህን ወደሚባለው ወደብ እንደደረስኩ ብዙ ሳይቆይ በየሳምንቱ ቅዳሜ ሌሊት የሚገናኝ የጸሎት ቡድን አቋቋምኩ። 25 የሚሆኑ ሰዎች በየሳምንቱ ለጸሎት ይመጡ ጀመር። በፍጹም ልባችን ብናምነውና ብንታመንበት እግዚአብሔር ለጸሎታችን መልስ እንደሚሰጠን ደጋግሜ አሳስባቸው ነበር። ግልጽና ጥርት ባለ ሁኔታ የጸሎት ጥያቄያቸውን እንዲያቀርቡና እንድንጸልይባቸው እነግራቸው ነበር። አንድ ምሽት አንድ ባለስልጣን ተነሳና በጣም አመሰግናለሁ፣ ለባለቤቴ ብትጸልዩላት በጣም ደስ ይለኛል። ከተጋባን 6 ዓመት ሆኖናል። በጣም የሚያሳዝነኝ ነገር ቢኖር ባለቤቴ በጣም ጸረ ሃይማኖት መሆኗ ነው። ሌላው ቀርቶ ጸልየን መመገቡን እንኳን አትፈቅደውም። በእርግጥ ጸሎት ይለውጣታል የሚል እምነት የለኝም። ለማንኛውም ግን ብትሞክሩ ደስ ይለኛል አለ። በመጀመሪያ ደረጃ ጸሎቱ ራሱ ያልተለመደ ነው ስል አሰብኩ። ያም ሆኖ ግን እግዚአብሔር የሚያደርገውን እንደሚያውቅ እየተማርኩ ነበር። ሁላችንም እጅ ለእጅ ተያይዘን ለመጀመሪያው ተአምር እንድንጸልይ ሁሉንም ጠየቅኩ። ተአምር ይደረጋል ብለው ለማመን አንዳቸውም እንኳን ዝግጁ ባይሆኑም ለመሞከር ግን ፈቃደኞች ነበሩ። የመንፈስ ቅዱስ ጥምቀትን ከተቀበልኩ ወዲህ እግዚአብሔር በህይወቴ በማድረግ ላይ ስላለው አስደናቂ ነገር ስመሰክርላቸው ነበር። የነበሩት በቪየትናም አውደ ውጊያ አካባቢ እንደመሆኑ መጠን በአገራቸው በነበሩ ጊዜ የሚገጥማቸው የተለያየ ነገር በህይወታቸው ጣልቃ አይገባም። ስለሆነም የመንፈስን ጥልቅ ነገር ለመረዳትና ለመቀበል ከመቼውም ይልቅ ዝግጁ ነበሩ። ከ2 ሳምንት በኋላ ያ ባለስልጣን ወደ ጸሎት ቡድኑ ሲመጣ አንድ ደብዳቤ በእጁ ይዞ ነበር። እንባ የተናነቀው የሚከተለውን አነበበልን። ፍቅሬ፣ በቤታችን እየተፈጸመ ስላለው ነገር ብነግርህ ምናልባት ለማመን ሳያስቸግርህ አይቀርም። አንድ ቅዳሜ ጧት ወጥ ቤታችን ዕቃ ማጠቢያ አጠገብ ቆሜ ያለው ከዚህ ቀደም የማላውቀው ነገር በህይወቴ ሆነ። አንድ ትልቅ ነጭ ጨርቅ በአእምሮዬ ውስጥ ማየት ጀመርኩ። እዚያ ጨርቅ ላይ መንፈሳዊ መነቃቃት የሚሉ ቃላት በትልልቅ ጥቁር ፊደሎች ተጽፈው ነበር። ይህን በፍጹም ከአእምሮዬ ማውጣት አልቻልኩም። ስለተለያዩ ነገሮች ማሰብ ብሞክርም በጧቱ ጊዜ ሁሉ ያ ምልክት ጨርሶ ከአእምሮዬ አልጠፋም ነበር። ግራ ስለገባኝ ቀትር ላይ ይረበሽ ጀመር።
ከተማው ውስጥ መንፈሳዊ መነቃቃት የሚል ጽሑፍ ያለበት ምልክት ይኖር እንደው ለማረጋገጥ ለእህትህ ደወልኩላት። ምናልባት እኔ ራሴ ይህን ጽሑፍ አንድ ቦታ አይቼው ይሆን በማለት አሰብኩ። እንዲህ ያለ ምልክት አለመኖሩንና በእነርሱ ቤተክርስቲያን ግን የመንፈሳዊ መነቃቃት ፕሮግራም እየተካሄደ መሆኑን ነገረችኝ። አስከትላም መምጣት ትፈልጊያለሽ በማለት ጠየቀችኝ። ወደ እንዲህ አይነቱ ቦታ ሄጄ እንደማላውቅ አንቺ ራስሽም ታውቂያለሽ አልኳት። ግን ምልክቱ ካሜራዬ አልጠፋ አለ። ምሽቱ በተቃረበ ቁጥር ይህ በምናቤ የምመለከተው መንፈሳዊ መነቃቃት የሚለው ጽሑፍ ይበልጥ እየበረታ በመምጣቱ ከእህት ጋር አብሬ ለመሄድ ወሰንኩ። ስብሰባው ካለቀ በኋላ ጌታን ለመቀበል የምትፈልጉ ወደፊት ኑ የሚል ጥሪ ሲቀርብ እኔም ከሌሎች ጋር ጌታን ተቀበልኩ። ሕይወቴን ለክርስቶስ ሙሉ በሙሉ መስጠቴን እርግጠኛ እስከሆን ድረስ 1 ሳምንት ያህል ደብዳቤ ሳልጽፍልህ ቆየው። ግን ፍቅሬ አሁን እርግጠኛ ሆኛለሁ። ክርስቶስ የሕይወቴ ጌታና አዳኝ ሆኗል። በዛሬው ዕለት የውሃ ጥምቀትን ሥርዓት ፈጸምኩ። ይህ ነው ብዬ መግለጽ የማልችለው ደስታ ይሰማኛል። ወደ ሀገር ተመልሰህ የእውነተኛ ክርስቲያን ቤተሰብ ሕይወት የምንኖርበት ጊዜ በጣም ናፍቆኛል። ቄስ ሜርሊን አለ ባለስልጣኑ። ባለቤቴ ባለችበት ሀገር ቅዳሜ ጠዋት ሲሆን እዚህ ምን እንደነበር ያውቃሉ? እንደማላውቅ ነገርኩት። እዚህ ቅዳሜ ሌሊት ነበር። የጸለይንላትም በዚያ ቅዳሜ ሌሊት ነበር። መንፈሳዊ መነቃቃት የሚለውን ምልክት በምናቧ ትመለከት የነበረውም ያኔ ነበር። እሁድ ጠዋት የሆነውንስ ያስታውሱታል? አዎ በደንብ አስታውሳለሁ። የጧቱ አምልኮ ፕሮግራም ካለቀ በኋላ ጥሪ ሲደረግ ይህ ሰው ሕይወቱን ለክርስቶስ ሰጥቶ ነበር። የጸሎት ጥያቄውን ስታቀርብ አንተ ራስህ ክርስቲያን መስለኸኝ ነበር፣ ግን እንደ አዲስ ጌታን ስትቀበል ግራ ገባኝ በማለት ላቀረብኩለት ጥያቄ ሲመልስ አዎ ክርስቲያን ነኝ፣ ግን ጌታን ከሚቀበሉ ሰዎች ጋር አብሬ መቅረቡ ራሱ ይህ ነው ብዬ ልገልጸው በማልችለው ሁኔታ ባለቤቴን ሊረዳት እንደሚችል አንድ ጽኑ ስሜት ይሰማኝ ነበር ማለቱንም አስታውሳለሁ። ትክ ብሎ ተመለከተኝ። የደስታ እንባ ከዓይኖቹ ኮለል ብለው እየወረዱ ነበር። ቄስ ሜርሊን ይህ ሲሆን በአገራችን ጊዜው ምን እንደነበር አሁን ግልጽ ሆነሎት በማለት ጠየቀኝ። ቅዳሜ ሌሊት እንደነበር አስተዋልኩ። ባለቤቱ ጌታን የተቀበለችውን በዚያ ሌሊት ነበር። በእንደዚህ አይነት አስደናቂ ሁኔታ የጸሎታችንን መልስ በማግኘታችን በደስታ ፈነደቅን። የደስታ እንባ አነባሁ። እዚያ የነበሩ ሰዎችም እግዚአብሔር ለጸሎት መልስ የሚሰጥ አምላክ መሆኑን መጠራጠር በማይችሉበት ሁኔታ አረጋገጡ። ከዚህ ወታደራዊ ባለስልጣን ጎን ተቀምጦ የነበረ አንድ ጥቁር አሜሪካዊ ሰርጀንት በሐሳብ ተውጦ ይታይ ነበር። ምን ነው ደህና አይደለህም እንዴ አልኩት። የኔ ሚስት የእርሱ ሚስት አይነት ናት። በቤታችን ውስጥ ሃይማኖት የሚባል ነገር ስሙ እንዲጠራ እንኳን አትፈልግም። ከ2 ሳምንት በፊት ጥቂት እምነት ኖሮኝ የጸሎት ጥያቄ አቅርቤ ቢሆን ኖሮ ይሄኔ የኔ ሚስት ጌታን ተቀብላ ነበር አለኝ። ምን አይነት አጋጣሚ! እነዚህ 2 ወታደሮች ከሀገራቸው ከአሜሪካ በጣም ርቀው ቪየትናም ቢሆኑም የሁለቱም ችግር አንድ አይነት ነበር። ለአንተም ሚስት አሁኑን እንጸልይ ያልኩት በስሜት እድሉ ያመለጠኝ ይመስለኛል። አሁን ለመጸለይ እምነትም ፍላጎትም የለኝም አለ። በእምነትህ ላይ ብቻ መደገፍ የለብህም። እኛ በመናደርገው ጸሎት እመን። በአንተ ቦታ ሆነን እኛ እናምናለን አልኩት። እጅ ለእጅ በመያያዝ ጸለይን። ሰዎቹ በአዲስ አይነት ተነሳሽነት ተሞልተዋል። እግዚአብሔር ጸሎትን እንደሚሰማ መልስም እንደሚሰጥ በየግላቸው መገንዘብ ጀምረዋል። በሚቀጥለው ማለዳ ይሄው ሰው ቢሮዬ መጣ። በጣም ደስ ብሎታል። ምድር የጠበበችው ይመስላል። በእጁ ፖስታ ይዟል። ብቻ መልሱን አገኘው እንዳትለኝ አልኩት በቀልድ መልክ። አዎን በጣም እንጂ አለ። በደስታ ይቅበጠበጥ ነበር። ወዲያውኑ ገና ሳይጠሩኝ መልስላቸዋለሁ የሚለው ቃል ወደ ልቤ መጣ። እንደዚያ መሆኑ ይሆን? ለመሆኑ ምንድነው ደብዳቤው የሚለው? በአብዛኛው መልኩ ካለፈው ምሽት ደብዳቤ ጋር ይመሳሰላል። የዚህ ሰው ሚስት ድነትን አግኝታ ተጠምቃለች። የውር ትምህርት ቤት አስተማሪ ሆናለች። እግዚአብሔር ሆይ አልኩ በሰፊው እየተነፈስኩ። ወድሃለሁ ወድሃለሁ ወድሃለሁ። አንድ ቅዳሜ ምሽት አንድ አዲስ መኮንን ወደ ጸሎት ስብሰባችን መጣ። ስለ ጸሎት ባለን አስተሳሰብ ወይም አመለካከት ደስተኛ አይመስልም። ቄስ ሜርሊን እርስዎ እንደሚሉት እግዚአብሔር ጸሎትን የሚሰማ ከሆነ ለምን አንድ አስፈላጊና ክብደት የሚሰጠው ነገር አያደርግም? አስፈላጊና ክብደት ያለው ነገር ስትል ምን ማለትህ ነው? በማለት ረጋ ባለ ሁኔታ ጠየቅኩት። ልጃችን በእግሩ መቆም ከጀመረ ጊዜ አንስቶ እግሮቹን እያየ ያለቅሳል፣ በህመም ይሰቃያል።
በአካባቢያችን ወዳሉ የተለያዩ ዶክተሮችና ስፔሻሊስቶች ወስደነው ነበር። ልዩ ጫማ ሰራንለት፣ በፋሻ ጠቀለልንለት፣ የምንችለውን ሁሉ አደረግንለት፣ ግን ምንም ልንረዳው አልቻልንም። አሁን 7 ዓመት ሞልቶታል። በየምሽቱ ከመተኛቱ በፊት ባለቤቴ ከእግሮቹ ስር ትራስ ማድረግና እንቅልፍ እስኪወስደው ድረስ ማሻሸት አለባት። ታዲያ ልጄን ለመርዳት እግዚአብሔር ለምን አንድ ነገር አያደርግም? እንዴት መጸለይ እንዳለብኝ እንዲመራኝ በልቤ እግዚአብሔርን ጠየቅኩ። ከዚያም ሁላችንም እንጸልያለን፣ እግዚአብሔርም ይፈውሰዋል አልኩት በፍጹም እርግጠኝነት። አንተ አታምን ይሆናል፣ እኛ ግን እናምናለን። እግዚአብሔር ይፈውሰዋል። ከኛ ጋር ሆነ አብረን እንጸልይ። እግዚአብሔር ሲሰራ ለማየት ሰዎች በከፍተኛ ፍላጎት ጸለዩ። አሁን ያለነው ቪየትናም ቢሆንም ሀገራችን ላሉ ሰዎች ስንጸልይ ይህ 3ኛ ጊዜ መሆኑ ነው። ሁኔታውን ያመቻቸው እግዚአብሔር ራሱ እንደሆነ አውቃለሁ። ከ2 ሳምንታት በኋላ ሌላ ደብዳቤ መጣ። ፍቅሬ፣ ስለዚህ ጉዳይ ሳልጽፍልህ 1 ሳምንት አሳልፌያለሁ። ምናልባትም ማመኑ ይከብድ ይሆናል። ካለፈው ሳምንት ጀምሮ ጳውሎስ አንድም ጊዜ እንኳን ስለ እግሮቹ ህመም አንስቶ አያውቅም። ምንም ትራስ ሳላደርግለትና ወትሮ እንደማደርገው እግሮቹን ሳላሻሽለት መተኛት ችሏል። ወዲያውኑ ልጽፍልህ ፈልጌ ነበር። ይሁን እንጂ ያንተን ተስፋ አጉል እንዳላነሳሳና እንዳላሳቀቅህ መፈወሱን እርግጠኛ እስከሆን ድረስ መቆየት ነበረብኝ። በሚቀጥለው ቀን እንደዚያው ነበር። ዛሬ ይህን ደብዳቤ ስጽፍልህ እግሮቹ ሙሉ በሙሉ ጤነኛ ከሆኑ ሳምንት ሞልቶታል። አንድ ጊዜ እንኳን ስለ ህመሙ ሲናገር አልሰማሁም። ቄስ ሜርሊን፣ ይህንን ማመን ይከብደኛል አለ መኮንኑ እንባዎቹን ለመቆጣጠር እየታገለ። በጣም የሚገርመው ደግሞ የልጄ እግር ህመም የቆመው ልክ በጸለይንለት ዕለት መሆኑ ነው። በሚቀጥሉት ጥቂት ወራት ይህን ሰው ባገኘሁት ቁጥር በድል አድራጊነት ስሜት ክንዶቹን እያነሳ ልጄ ጤነኛ ነው ይለኝ ነበር። ከዚያን ጊዜ ጀምሮ የጸሎት ቡድናችን አባሎች እምነት ይበልጥ ማደግና መዳበር ጀመረ። ብዙ እጹብ ድንቅ የጸሎት መልሶችን አግኝተናል። ሌሎች ሰዎች እግዚአብሔር ስለሚሰራው አስደናቂ ነገር ለመስማት ወደ ስብሰባችን እየመጡ ነበር። በየእሁድ ጠዋት መልስ ስላገኙ ጸሎቶች የሚገልጹ ደብዳቤዎችና ሪፖርቶች አነብላቸው ነበር። በየዕለቱ የሚያገኙኝ ሁሉ ዛሬስ ምን አዲስ የጸሎት መልስ አለ በማለት ይጠይቁኝ ነበር። እኔም ከተአምራት ሁሉ የሚበልጥ ታምር የምለው አንድ ሰው ክርስቶስን ሲቀበልና የዘላለም ሕይወትን ሲያገኝ ነው እላቸው ነበር። የእግዚአብሔር መንፈስ በመካከላችን የመንቀሳቀሱን ያህል ብዙዎች ወደ ክርስቶስ ይመጡ ነበር። አንድ እሁድ ጠዋት ሰዎች ክርስቶስን እንዲቀበሉ ጥሪ አቀረብኩ። ብዙዎች እንዲጸለይላቸው ወደፊት መጡ። ከአገልግሎት በኋላ ጥቂት ደቂቃዎች ከጌታ ጋር በጸሎት ለማሳለፍ ወደ ቢሮዬ ሄድኩ። አንድ ሰርጀንት የመበርገድ ያህል በሩን ከፍቶ ሲገባና ወለሉ መሃል ላይ ሲንበረከክ ለመውጣት እየተዘጋጀሁ ነበር። እባክዎን ይጸልዩልኝ አለ ስቅስቅ ብሎ እያለቀሰ። ወዲያውኑ ስለተለያዩ ክፉና አመፀኛ ስራዎቹ ያልኮልና ያደንዛዥ እጽ ሱሰኝነቱንና ሚስትና ልጆቹን መበደሉን መናዘዝ ጀመረ። በንስሐ እንባ የውስጥ ሐዘንና ጸጸቱን እያፈሰሰ ነበር። ሲጨርስ እግዚአብሔር በጣም እንደሚወደው ለተናዘዛቸው ኃጢያቶች በሙሉ ኢየሱስ ክርስቶስ በመስቀል ላይ እንዲሞት እግዚአብሔር እንደላከው ገለጽኩለት። አንተ ማድረግ ያለብህ ክርስቶስ ጌታና አዳኝህ መሆኑን በእምነት መቀበል ብቻ ነው። እግዚአብሔር ደግሞ ሙሉ ይቅርታንና የዘላለም ሕይወትን ይሰጣል አልኩት። እሺ አለ አሁንም እየተንሰቀሰቀ። እግዚአብሔርን ሲያከብርና ሲያመሰግን ሰላማዊ ፈገግታና ደስታ ከፊቱ ይታይ ነበር። በኋላም እንደዚያ እያበረረ ወደ ቢሮዬ ያመጣው ምን እንደነበር ነገረኝ። በዚያ ማለዳ የምንሰበሰብበት ጸሎት ቤት በኩል ወደ ፖስታ ቤት እየሄደ ነበር። በድንገት ወደ ጸሎት ቤቱ እንዲገባ የሚገፋፋው ስሜት ተሰማው። ይህ እብደት መሆን አለበት። ካለፉት 6 ዓመታት ወዲህ ወደ ቤተክርስቲያን ሄጄ አላውቅም። ዛሬ የምገባበት ምክንያት አይታየኝም በማለት ያንን ግፊት መቀበል አልፈለገም። ወደ ፖስታ ቤት መሄዱን ቢቀጥልም አሁንም አንዳች ነገር ወደ ኋላ ይስበው ነበር። በመጨረሻ ወደ ጸሎት ቤቱ ሲገባ ስብሰባው እየተካሄደ ነበር። ስብሰባው እስኪያልቅ ድረስ እዚያው ነበር። ጉባኤው የመጨረሻውን መዝሙር ለመዘመር ሲነሳ ክፉኛ ይንቀጠቀጥ ስለነበር እንዳይወድቅ ፊቱ የነበረውን ወንበር አጥብቆ መያዝ ነበረበት። በሆነ ጊዜ ወለሉ ላይ እንዳይወድቅ እየፈራ ነበር። ወደፊት መጥቶ ሕይወቱን ለጌታ መስጠት እንዳለበት ኃይለኛ በሆነ ሁኔታ ይሰማው ጀመር። በድንገት ግን በምንም አይነት በማለት ራሱ ለራሱ ተናገረና ከጸሎት ቤቱ ወጥቶ መሄድ ጀመረ። እየሄደ ያለ እግሮቹ የሚከዱት መሰለው። በመጨረሻም መቆም እንኳን የማይችልበት ደረጃ ላይ ደረሰ። ጊዜው አሁን መሆኑን አንድ ድምጽ በውስጡ ይነግረው ነበር። ወዲያ ወዲህ ሳይል
መታዘዝ ነበረበት። ከመታዘዝ ሌላ ምርጫ አልነበረውም። ብዙም ሳይቆይ እየሮጠ ወደ ጸሎት ቤቱ ተመልሶ መጥቶ በሩን በርግዶ ገባ። እንደኔው መንፈሳዊ የምክር አገልግሎት ከሚሰጡት ሰዎች አንዱ የሳውዘርን ባፕቲስት ቤተክርስቲያን አባል ነበር። በጣም የምንቀራረብ ጓደኛሞች ነበርን። ጌታን በጣም ይወዳል። ስለ መንፈስ ቅዱስ አጠንክሬ መናገሬን ግን በጣም ነበር የሚጠላው። መለኮታዊ ፈውስ፣ አጋንንትን ማስወጣት፣ በመንፈስ ቅዱስ መሞላትና የመንፈስ ቅዱስ ስጦታዎችን መለማመድ ለእርሱ በፍጹም እንግዳ ነገሮች ነበሩ። አንድ ቀን ወደ ጸሎት ስብሰባችን መጥቶ ነበር፣ ግን ይቅርታ ጠየቀና ሁለተኛ ወደዚያ ላለመምጣት ወስኖ ሄደ። በተለይም ደግሞ አንድን ሰው መካከላችን አስቀምጠን እጆቻችንን ራሱ ላይ አድርገን የምንጸልየው በጣም ይረብሸው ነበር። ከዚህ ቀደም እንዲህ ያለ ነገር አይቶ ስለማያውቅ ክርስቲያናዊ አሰራር እንዳልሆነ ነበር የሚገምተው። ወደ ጸሎት ቤታችን ከሚመጡ ሰዎች በየጊዜው ስለሚደረጉ ነገሮች ይሰማ ነበር። በህይወታቸው ተስፋ የቆረጡ ተሸናፊዎችና ሁሉንም ነገር እርግፍ አድርገው ለመተው ዝግጁ የነበሩ ሰዎች እንድንጸልይላቸው ይጠይቁን ነበር። እነዚህ ሰዎች ከሸክማቸው እንደተገላገሉና ከእስራታቸው እንደተፈቱ ሲመሰክሩ ይሰማ ነበር። ወንበር ላይ መካከላችን ተቀምጠው ሌሎች እጆቻቸውን ጭነው ሲጸልዩላቸው ከነርሱ ጋር በሚዘልቅ ጥልቅ ደስታና ሰላም ይሞሉ ነበር። ከዚያን ጊዜ አንስቶ ክርስቶስ ምን ያህል ለህይወታቸው እውን እንደሆነላቸው ሲናገሩ ይሰማ ነበር። በየጊዜው የሚሰማቸው እነዚህና ሌሎችም እነዚህን የመሳሰሉ ነገሮች ቀስ በቀስ የዚያን ሰው ልብ ይነኩት ጀመር። ከዚህ ቀደም ከተለማመደውና ከተረዳው በተለየ ሁኔታ እግዚአብሔር በብዙ የተለያዩ መንገዶች መስራት እንደሚችል ተገንዝቧል። በዚህ ወቅት ነበር አንድ ያልተሰበና ያልተጠበቀ ነገር የሆነው። በሌላው ደግንባር የነበረ የመንፈሳዊ ምክር አገልግሎት ሰራተኛ ተገድሎ ነበር። እርሱን እንዲተካ ይህ ጓደኛዬ ወደዚያ ስፍራ እንዲሄድ ይታዘዛል። ነገሩ በመጠኑም ቢሆን ሳያሳስበው አልቀረም። ከመሄዱ በፊት ሊሰናበተኝ ቢሮ የመጣ የጸሎት ቡድናችን አገልግሎት ለእርሱ ከፍ ያለ ዋጋ ያለው መሆኑን እያመነታ ነገረኝ። ወዲያውኑ እያለቀሰ ወለሉ ላይ ለጸሎት ተንበረከከ። የኔን እጆች አንስቶ ራሱ ላይ አኖራቸው። ሜርሊን፣ እስቲ ባክህን በለመድከው መንገድ ጸልይልኝ አለ። ድምጼን ሳላሰማ በልሳን ጸልይለት ጀመር። እየጸለይኩለት እያለ ደስታና ሰላም ልቡን ያጥለቀልቀው ጀመር። የደስታን ባያነባና እየፈነደቀ ከዚያ ቀደም የነበረው ፍርሃት ጨርሶ እንደተወገደለት ነገረኝ። ከእንግዲህ ወደ አውደ ውጊያ ለመሄድ ዝግጁ ነኝ። ወደዚያው እንደደረሰ ገና በመጀመሪያው ቀን ከሄሊኮፕተር አደጋ ለጥቂት እንዳመለጠ ደውሎ የነገረኝ ከጥቂት ሳምንታት በኋላ ነበር። ያኔም እንኳን ቢሆን ፍጹም የሆነ የኢየሱስ ክርስቶስ ፍቅርና በእርሱም የመታመን መንፈስ እንጂ በፍጹም ፍርሃት በልቤ አልነበረም አለ። እኔ የነበርኩበት ክፍል ወደ ሰሜን ተንቀሳቅሶ ቹ ላይ በሚባል ስፍራ ከነበረው የአሜሪካ ጦር ምድብ ጋር ተቀላቀለ። ከመርከበኛው ጦር ጋር ሆነን የተፋፋመ ውጊያ አደረግን። እግዚአብሔር ለልጆቹ የሚያደርገውን ጥበቃና እንክብካቤ በብዙ ማስረጃ የተመለከትኩት እዚያ ነበር። በእርሱ ከታመንን እርሱ ካልፈቀደ በቀር በምድር ላይ ያለ ማንኛውም ኃይል ሊነካን አይችልም። ብዙ ጊዜ ወደ ተለያዩ ስፍራዎች ለመሄድ ፕሮግራም ከያዝኩ በኋላ በመጨረሻው ደቂቃ ላይ እቅዴን እንድለውጥ ይሰማኝ ነበር። እንደዚህ አይነቱ ውስጣዊ ግፊት በመታዘዜም ሞት ሊያስከትል ከሚችለው አደጋ እንዳመለጥኩ በኋላ ላይ ሰማለሁ። አንድ ጊዜ 500 ቶን ቦምቦች በማውረድ ላይ ለነበሩ ሰዎች ወደብ ዳርቻ ላይ ለማገልገል ፕሮግራም ይዤ ነበር። መጨረሻዎቹ ደቂቃዎች አካባቢ ግን እቅዴን እንድሰርዝ ተሰማኝ። ልክ በተባለው ስፍራና በዚያው ሰዓት አንድ ፈንጂ ብዙ ቦምቦችን አፈነዳ። እዚያው ተሰብስበን ቢሆን ኖሮ ብዙዎቻችን እናልቅ ነበር። በርተን ሃች የሚባል የረጅም ጊዜ ጓደኛዬ በአንድ ስፍራ በሚገኝ የአሜሪካ ምድብ ውስጥ የመንፈሳዊ ምክር አገልግሎት ሰራተኛ ነበር። ይህ ጓደኛዬ አንድ እሁድ ምሽት እርሱ በሚያገለግልበት ስፍራ እንድሰብክ ይጠይቀኛል። አገልግሎቴን ስጨርስ ብዙዎች ክርስቶስን ተቀበሉ። እኔም ከእያንዳንዱ ጋር ጸለይኩ። በሚቀጥለው ቀን ጠዋት ጌታን ከተቀበሉት ሰዎች አንዱ ወደ ጸሎት ቤቱ መጣ። ሁኔታው ቅጥ ያጣ ይመስላል። ልብሱ ረጥቦ ቆሽሿል። ጸጉሩ በሙጫ የተጣበቀ ያህል ግንባሩ ላይ ተኝቷል። ይሁን እንጂ ፊቱ በደስታ ፈክቶ እየደጋገመ ጌታ ይመስገን፣ ጌታ ኢየሱስ ሆይ ተመስገን ይላል። በዚያ ማለዳ ንጋት ላይ እርሱና ሌሎች 5 ሰዎች በከፍተኛ ደረጃ ታጥቀውና በሄሊኮፕተር ተሳፍረው በቻይና ባህር ላይ ወደ ሰሜን እያቀኑ ነበር። ፓይለቱ ሄሊኮፕተሯን በባህር ላይ ዝቅ አድርጎ በማብረር ላይ ያለ ከባድ ማዕበል ይመታታል። ሄሊኮፕተሯ በኃይል ተንዘፍዝፋ ባህር ላይ ወደቀች። ውስጧ የነበሩ ሰዎች በየቦታው ተበታተኑ።
ወጣቱ ወታደር ውሃ ውስጥ መሆኑንና በፍጥነት እየሰጠመ እንደነበር ተረዳ። እየዋኘ ወደ ላይ ለመውጣት ሞከረ። እንደገናም ከመስጠሙ በፊት ጥቂት አየር ለማግኘት ታገለ። ይሁን እንጂ የታጠቀው ከባድ መሳሪያ ቁልቁል ይጎትተው ነበር። ራሱን ነፃ ለማድረግ የሚቻለውን ያህል ቢፍጨረጨርም አልቻለም። እንደነገረኝ ከሆነ በመስጠም ላይ ያለ ባለፈው ምሽት ክርስቶስን መቀበሉ በድንገት ትዝ ይለዋል። ለመሞት ዝግጁ ነበር። በድንገት ታላቅ ሰላም አእምሮና ልቦናውን ሞላው። ከተሸከመው የጦር መሳሪያ ራሱን ማላቀቅ መቻል አለመቻሉ ደንታ አልሰጠውም። እየዋኘ እንደገና ወደ ባህሩ ላይኛው ክፍል ወጣ። ሆኖም ተመልሶ ሰጠመ። ለሶስተኛ ጊዜ እየዋኘ ወደ ባህሩ የላይኛው ክፍል ሲመጣ ጉልበት ከርቶት አቅሙን ሁሉ ተሟጦ ነበር። እንደሚሞትና ከጌታ ጋር እንደሚሆን እርግጠኛ ነበር። በዚያ ሁኔታ ውስጥ እያለ ግን ሸክሙ ከላዩ ላይ እየተላቀቀ ሲወልቅ ተሰማው። ያላንዳች ችግር ወደ ባህሩ ወለል ወጣ። እየዋኘ ወደ ባህሩ ዳር መሄድ ጀመረ። በኋላም በህይወት የተረፈው እርሱ ብቻ መሆኑን ተረዳ። ቹ ላይ የሚባለውን ስፍራ ጥቂት ወር ካገለገልኩ በኋላ ወደ ደቡብ ተጉዤ በኩዊን ያህን ከነበረው ከ85ኛው ብርጌድ ሆስፒታል ጋር ለመስራት ወደዚያው ሄድኩ። ከጥቂት ሰዓቶች በፊት የቆሰሉ ወታደሮች ደማቸው እየተንጀቀጀቀ ወደኛ ይመጣሉ። በየጊዜው እግዚአብሔር ኃይል ሲሰራ መለከት ነበር። እነዚህ ሰዎች ክርስቶስን ለመቀበል ዝግጁ ነበሩ። እንዲህ ነው ብለው ሊገልጹት በማይችሉት ኃይል ከሞት እንዳመለጡ የሚመሰክሩልኝ ብዙዎች ነበሩ። የኃይል የማን ነው ወይም ምንድነው በማለት ስጠይቃቸው እኔ እንጃ በቃል መግለጽ ይከብደኛል። ሞቴን እየተጠባበቅኩ ያለ በድንገት ታላቅ ኃይል በዙሪያዬ መኖሩ ተሰማኝ። በዚያን ጊዜ ምንም እንደማልሆን እርግጠኛ ሆንኩ። ልገልጸው ባልችልም የኃይል የእግዚአብሔር ኃይል መሆን አለበት፣ እንድሞት አልፈለገም ማለት ነው ይሉኛል። አንዳንድ ጊዜ ደግሞ ሰዎቹ ከእንደዚህ አይነት አሰቃቂ ሞት ለምን እግዚአብሔር እንዳዳናቸው ይጠይቁኛል። እኔም እግዚአብሔር ለህይወታቸው የራሱ ዓላማና ዕቅድ እንዳለውና እርሱን ለማድመጥ ልባቸውን ካዘጋጁ ይህን ዓላማና ዕቅዱን ግልጽ እንደሚያደርግላቸው ነግራቸዋለሁ። ከአንዱ አልጋ ወደ ሌላው እየሄድኩ ከክፍል እየተዘዋወርኩ የተለያዩ ሰዎችን ሳነጋግር ስሜቴ ክፉኛ ይነካል። አንዳንዶቹ ክፉኛ ቆስለዋል። ስጋቸው ተቦጭቆ በቦታው የለም። ደም ክፉኛ ይፈሳቸዋል። ምንም አይነት ሕክምና ሊደረግላቸው ስለማይችል ሞታቸውን ብቻ እየጠበቁ ነበር። ይሁን እንጂ አንዱም እንኳን ሲነጫነጭ ወይም ሲያጉረመርም አልሰማውም። የተሰማሩበት ዓላማ አስፈላጊ መሆኑንና በአንድ አይነት ምክንያት ከሞት ተርፈው በህይወት መኖራቸውን ይናገራሉ። የእነዚያን ሰዎች ወኔና ድፍረት ሲመለከቱ ነርሶቹ ዘወር ብለው ሲያለቅሱ አይቻለሁ። ህመሙ ምንም ያህል ብርቱ ቢሆን ደህና ነኝ ሲሉ ነበር የሚሰሙት። አንድ ሌሊት አንዲት ነርስ ሆስፒታል ደወለችና አንድ ወታደራዊ ባለስልጣን እንዳናግር ጠየቀችኝ። ገና ሲያየኝ ሰውየው ማልቀስ ጀመረ። ሰውነቱ ሁሉ በፋሻ ተሸፍኗል። ከዓይኖቹ የሚወርዱ እንባዎችን መቆጣጠር እስኪችል ድረስ ቢያንስ 10 ደቂቃ እዚያ ቆሜ ጠበቅኩ። ችግሩ ምን እንደሆነ አላወቅኩም። እግሩ ወይም እጁ መቆረጥ እንዳለበት ተነግሮት ይሆን? በከባድ ፋሻ ስለተጠቀለሉ ክፉኛ መጎዳታቸውን መረዳት ይቻላል። ምናልባትም አንድ ዘመዱ በጣም መታመሙ ወይም መሞቱ ተነግሮት ይሆናል። በመጨረሻም እንደምንም ራሱን ተቆጣጠረና በጣም አስደናቂ ታሪክ ነገረኝ። ከጥቂት ሰዓቶች በፊት በሄሊኮፕተር እየተጓዘ ነበር። ሄሊኮፕተሯ ተመታችና ጥቅጥቅ ባለ ደን ውስጥ ወደቀች። አብረውት የነበሩት 6 ሰዎች በተራራው ላይ በተለያየ አቅጣጫ ተበታትነዋል። እርሱም ቢሆን መንቀሳቀስ በማይችልበት ሁኔታ ክፉኛ ቆስሎ ነበር። እንደርሱ መንቀሳቀስ የማይችሉ ሰዎች ሲጮሁ ይሰማ ነበር። ከሩቅ የተፋፋመ የተኩስ ድምጽ ይሰማል። የቪየት ኮንግ ጦር ሄሊኮፕተሯ ስትወድቅ ወዳየበት ስፍራ እየተቃረበ ነበር። ከሄሊኮፕተሯ የወደቁትን አሜሪካውያን ለመያዝ እየገሰገሰ ነበር። ይህ ሹም የህይወቱ ፍጻሜ ለመቃረቡ እርግጠኛ ነበር። የቪየት ኮንግ ወታደሮች በእንደዚህ አይነት አስከፊ ሁኔታ የቆሰሉትን አሜሪካውያንን ተሸክመው የሚያጓጉዙበት ምንም ምክንያት የላቸውም። ከገደሉ ደግሞ በቀላል አይገድሏቸውም። ይልቁንም በሳንጃ እየወጉ ከተጫወቱባቸው በኋላ ቀስ በቀስ እንደሚገድሏቸው ነበር የሚጠበቀው። ሰውየው መጸለይ ሞከረ፣ ግን እንዴት ብሎ እንደሚጸልይ ቸገረው። እድሜውን በሙሉ ወደ ቤተክርስቲያን ሄድ ነበር። በግሉ ግን ከእግዚአብሔር ጋር ተነጋግሮ አያውቅም። በድንገት አንድ ድምጽ ሌላው ቢቀር ጸልይና እመን በማለት ሲናገር የሰማ መሰለው። በእንደዚህ አይነት ስቃይና ጭንቀት በአዲስ እምነት እግዚአብሔር ሆይ እባክህ እርዳኝ በማለት ጮኸ። በህይወት ዘመኑ ለመጀመሪያ ጊዜ ከእግዚአብሔር ጋር እንደተነጋገረ ተሰማው። ያኔም ቢሆን
የቪየት ኮንግ ወታደሮች እየተቃረቡ መሆናቸውን ይሰማ ነበር። ብዙ ኪሎ ሜትሮች ርቆ አንድ የወታደር ሄሊኮፕተር ወደ ሰሜን እየበረረ ነበር። በኋላ ፓይለቱ እንደተናገረው በድንገት አቅጣጫውን ለውጦ ወደ ምስራቅ እንዲበር አንዳች ብርቱ ግፊት ተሰማ። ግን ለምን በማለት ምክንያት ፈለገ። መብረር የነበረበት ወደ ሰሜን ነበር። ይሁን እንጂ ከሚሊተሪ ደንብ በተቃራኒ 90 ዲግሪ ታጠፈና ወደ ምስራቅ መብረር ጀመረ። ይህም ብቻ አይደለም፣ ፍጥነቱን በመቀነስ ዝቅ ብሎ እንዲበር በውስጡ የሚገፋፋ ስሜት አደረበት። አቅጣጫውን ለውጦ ወደ ምስራቅ እንዲበር ከገፋፋው ከመጀመሪያው ስሜት ይልቅ ያሁኑ በጣም ሞኝነትና እብደት መስሎ ታየው። አሁን ያለው በጠላት ክልል ውስጥ ነው። ስለዚህ በጣም ከፍ ብሎ መብረር ነበረበት። ዝቅ ብሎ የሚበር ከሆነም በጣም መፍጠን ነበረበት። አንድ ነገር እንደሚፈልግ በውስጡ ይታወቀው ስለነበረ የዛፎቹን ቁመት ያህል ዝቅ ብሎ ይበር ጀመር። ጥቅጥቅ ባለው ደን ውስጥ የተከሰከሰች የሄሊኮፕተር ስብርባሪ እዚህና እዚያ ተበታትኖ ተመለከተ። ስብርባሪው ለምን ያህል ጊዜ እዚያ እንደነበር የሚያውቀው አልነበረም። ሆኖም ማጣራት እንዳለበት ተሰማው። ደኑ ጥቅጥቅ ያለ ስለነበር ማረፍ አልቻለም። በዛፎቹ አናት ላይ ያንዣበበ ያለ አብረውት ከነበሩት ሰዎች አንዱ በገመድ ተንጠላጥሎ መውረድ ጀመረ። ወደ መሬት ሲደርስ ክፉኛ የቆሰሉና የሚያቃስቱ ሰዎችን አገኘ። አንድ ባንድ በዚያ ገመድ ያንጠለጠለ ወደ ሄሊኮፕተሩ አገባቸው። ሁሉንም ከሰበሰበ በኋላ እርሱ ራሱ ደግሞ ወደ ሄሊኮፕተሯ ተመለሰ። እርሱ መሬቱን ከለቀቀ በኋላ የቪየት ኮንግ ወታደሮች ደርሰው ይተኩሱበት ጀመር። ፓይለቱ ፍጥነት ጨምሮ ወደ ሰማይ መጥቆ በረረ። ብዙም ሳይቆይ ቁስለኞቹ በደህና ሆስፒታል ገቡ። ወታደራዊው ባለስልጣን ይህን ታሪክ ነግሮኝ እንደጨረሰ እጆቼን ጥብቅ አድርጎ በመያዝ ስላደረገልኝ መልካም ነገር እግዚአብሔርን እንደሚገባ ማመስገን አልችልም። አብረን እንድናመሰግነው ያስጠራሁት። ወደፊትም ቢሆን እድሜ ልኬን ጌታን አገለግለዋለሁ አለኝ።